የአብርሽ ጉዳይ እጅግ በጣም አሳሳቢ የሆነ መጥቷል። እንግዲህ ዛሬ የማያዳግም ወይም ደግሞ ማድረግ የሚፈልገውን ነገር እያደረገ እንደሆነ ለወደፊትም መቀጠል የሚፈልገው ነገር እንደሆነ ማንም በህይወቱ ላይ ገብቶ ምንም አይነት ውሳኔ፣ ምንም አይነት ንግግር፣ ምንም አይነት ሀሳብ እንዲሰጠው እንደማይፈልግና አሁን ላይ ያለበት ሁኔታ በጣም እንደተመቸው ሩታን በደንብ እየተበቀላት እንደሆነ ቃል በቃል ተናግሯል። ቡዜም እንግዲህ እንደምታዩት ያው ይሄ ነገር ማብቃት ማለቅ መቋጨት አለበት ብላ ቤቱ ድረስ ሄዳለች ማለት ነው። ነገር ግን እሱ የመለሰላት ምላሽ እጅግ በጣም የሚያስጠላና እጅግ በጣም የወረደ ነገር ነው። ከሱ የማይጠበቅ አሁን ላይም በቃ ይሄን ነገር በጣም እንደሚቀጥልበት እንደተመቸው ነው እየነገራት የሚገኘው። ቡዜ በቃ ልታብድ ነው የደረሰችው ማለት ነው በጣም እና ምከረው እምቢ ካለ መከራ ይምከረው ነው የሚባለው። እና ይሄ ልጅ መብቱ ነው፣ እንደፈለገ መሆን ይችላል። እንኳን ሄርሜላን ብቻ ሳይሆን ሌሎች 4-5 ሴቶችንም ጨምሮ እንደፈለገ መሆን ይችላል። የፈለገውን ነገር ያሻውን መጠጣት፣ ያሻውን መልበስ፣ ያሻውን ማድረግ። ለምን በቃ ሴክስ እያደረገ ቪዲዮ አይሰራም? ይችላል፣ መብቱ ነው። ማንም ሰው ኢቭን እንኳን ተመልካች ይቅርና ሩታም አትችልም ልታግደው፣ ልታስቆመው። ወንድምየውም እህቶቹም አባቱም እናቱም ይህንን ነገር ማስቆም አይችሉም። እኔ ነግራቸዋለሁ ከዚህ በፊትም እሱ ህሊናው እሺ ብሎ ወደ ራሱ ወደ ትዳሩ ወደ ቤቴ ህይወቴ ኑሮዬ ካላለ ጋሽዬ መጣ በቃ እሰይ ሊያገናኛቸው ነው፣ ሊያግባባቸው ነው፣ ሊታረቁ ነው ትላላችሁ። የሆነ ሰው መጣ ሳንበዲ በቃ እንደዚህ ነው አንድ ላይ ሊሆኑ ነው ትላላችሁ። ግን እሱ ህሊናው መጀመሪያ መፍቀድ አለበት። ባለፈው ብያችኋለሁኝ እኔ ፈጣሪ ራሱ ኢየሱስ ክርስቶስ ራሱ ወርዶ ፊት ለፊት መጥቶ ከሩታ ጋር ሁን ቢለው አይሆንም ብያችኋለሁ። በቃ ምክንያቱም እሱ ህሊናው ነው በዚህ ሰዓት እሱ ራሱን ብቻ ነው እያዳመጠ የሚገኘው። ማንንም ሰው እየሰማም አይደለም፣ ማንንም ሰውም ሊረዳም አይፈልግም። ሲጀመር ከባድ እልህ ውስጥ ገብቷል። መጀመሪያ ከሩታ ጋር ከባድ እልህ ውስጥ ገብቷል። ከዛ ደግሞ በተመልካች ከባድ እልህ ውስጥ ገብቷል። ስለዚህ ምንድን ነው እያደረገ ያለው? ሩታ ያደረገችውን ነገር በሙሉ እየቆጠረ አንድ በአንድ እንግዲህ ከባድ ዋጋ እያስከፈላት፣ እየቀጣት ዋጋ እያስከፈላት ይገኛል። ይሄን ነገር ደግሞ እንደዚህ ልቅ እንዲሆን እንዲህ ጥግ ድረስ በቃ እንዲላላጥ ራቁቱን እስከ መምጣት እንዲደርስ ያደረገው ማን ነው? ተመልካች። የተመልካች 100% ጥፋትም አለበት። እና አብርሽ እያደረገ ያለው ነገር ምንድን ነው ካላችሁ መብቱ ነው፣ ይችላል። በቃ እንዴ ሩታ ያላሰበችበትን ሩታ ያልተጨነቀችበት ሲጀመር ሩታ ተመልካችን ወይ ደግሞ በአብርሽ በኩል የሚመጡ ሰዎችን ወይ ደግሞ ሳንበሪ ወንድሞች ነን ምናምን ብሎ የሚመጡ ሰዎችን አግብታ የምትኖር ነው የምትመስለው። ሁሌ ሽምግልና እንደላከች፣ ሁሌ እንዳለቀሰች፣ ሁሌ በቃ የራሷ ጠንካራ ጀግና ሴት ከሆነች ለምንድን ነው በዚህ ልክ ሌላ ሴት ጋር እንዲህ እየተላላሰ ሌላ ወሬ ሌላ አማርኛ የምታወራው? የራሷ አቋም ከሌላት እየተጎዳች ትኖራለች። የመረጠችው ምርጫዋን ደግሞ ራሷ ነች። እዚህ ጋር ነው አሁን ሩታም አሁን ላይ ምንም በቃ አቋም ስለሌላት ምንም የሆነ ማለት ለእሷ ያለኝ ቦታ ራሱ እንትን እያለ ነው ማለት እኔ የምትጎዳውም እሷ ነች፣ የምትጠቀመውም እሷ ነች። በእርግጥ እርግጠኛውን የምነግራችሁ ነገር እንዲህ ተንዘላዝሎ እንዲህ እንደፈለገ ሆኖ እንዲህ ያሻውን ነገር አድርጎ አይታችሁታል አይደለ? ተመልካች በቃ እስኪቀፈው፣ ተመልካች ራሱ ምራቁን እስኪተፋበት፣ ተመልካች ራሱ በቃ በጣም ሄርሜላና አብርሽ አንድ ላይ ሆኖ እንዲህ ሲሳሳሙ እንዲራቁታቸውን ሆኖ ሲያዩ የቀፈፋቸው ሰዎች አሉ። እንኳን ሩታ ማለት ነው። ሩታ ግን ይሄን ገላ ሄርሜላ እንዲምትስመውን፣ ሄርሜላ እንዲምታቅፈውን፣ ሄርሜላ እንዲምታሻሸውን ገላ እርግጠኛውን የምነግራችሁ ነገር ሩታ መቁረጥ ስለማትችል ነገ አቅፋው ትተኛለች። 100% የምነግራችሁ ነገር ይሄንን ነው። ታዲያ እቺ ሴት መቁረጥ ካልፈለገች ፍች ወረቀት እንኳን ስንት ሺህ ጊዜ ነው የምትገላገለው? አንዴ አባቱ ጋር፣ አንዴ ወንድሞቹ ጋር፣ አንዴ ጓደኞቹ ጋር ፍች ወረቀት ይዤ መጥቻለሁ ልፋታ ነው እንዲልል ነው የማታደርገው። ታዲያ ማን ከለከላት? ማን ያዛት? ሲጀመር እሱን ፍለጋ ኩርፍቱ ድረስ መሄድ ወይ ደግሞ የሆነ ቦታ ሄዶ ፈልጎ ምናምን የፍች ወረቀት መስጠት ምናምን አይጠበቅባትም እኮ። ሲጀመር ለህግ ትሰጣለች። ህግ ራሱ ወስዶ ነው የሚሰጥ እንጂ እሷ ይሄን ያህል ፈልጋ ምናምን ለፍታ ምናምን የሚሆን ነገር የለም። እሷ ራሱ ሸው ታበዛለች። እሷ ራሱ ምንም መቁረጥ ከብዷታል፣ አቅቷታል። የሆነ ከንፈሩን ሰው እንዲመጥላት እንዲያዝንላት ምናምን ነገር ነው የምትፈልገው። ግን የራሱ አቋም ከሌላት ተመልካች አዘንላትም አላዘንላትም እዚህ ጋር ከህይወቷ ላይ ምንም የሚቀጥልላት እድሜም የለም፣ የሚቀጥልላት ከእንጀራዋ ላይ ወጥ የሚጨምርላት ሰው የለም። በነገራችን ላይ እኛ እዚህ ጋር 10 ደቂቃ 20 ደቂቃ አውርተን ምናምን ወጠን እንሄዳለን፣ አለቀ። ኑሯችን የራሳችን እንኖራለን። ግን እናንተ የውሸት እየኖራችሁ የእውነት ነው በቃ እየሞታችሁ ያላችሁት። የእውነት ለመናገር ማለት ነው ኑሯችሁ ህይወታችሁ ሁሉ ውሸት ነው። ሩታም በቃ በማስመሰል ተጠምዳለች። በቃ ሁሉ ነገሯ ማስመሰል ነው።
በቃ የምትናገራቸው ንግግሮች በቃ ወሬ ብቻ ወሬ ሁሌ ማውራት በቃ ምንም በተግባር የለችበትም። ስለዚህ የራሷ አቋም ከሌላት በራሷ የማትመራ በራሷ የማትተማመን ሴት ከሆነች ሁሌ እድሜ ዘላለሟን እንዴት ስታለቅስ ትኖራለች ማለት ነው። አለቀ እንዴ! ጀግና ሴት፣ ጠንካራ፣ ብልህ፣ ብልጥ ብትሆን ኖሮ ማለት ነው ድሮ ነበር ማስቆም የነበረባት። አንደኛ ትዳሯን ራሷ መመለስ በእጇ ማስገባት በነበረበት ሰዓት እልህ ውስጥ ተጋብታ የማይሆን ንግግር ተናገረች። ተመልካችም ገደል ውስጥ ከተታት። በነገራችን ላይ ማለት ነው እንደዛ ለፍታ ያመጣችውን ትዳር እንደዛ ለፍታ ደክማ አልቅሳ ተሰድባ ተዋርዳ ተንቃ የገነባችውን ትዳር የገነባችውን ፍቅር የገነባችውን ኑሮ ህይወት በአንዴ ብትንትን አድርጋ ለመጤ ሴት ወይም ደግሞ ማንነቷ ክብሯ ለሌላ ሴት እንዲያሳልፍ ሰጠች። መጀመሪያም ራሷን ማስተካከል ትችል የነበረበት ብዙ እድል ነበረ። ብዙ በቃ ከሄርሜላ ጋር እልህ ውስጥ ከምትጋባ መጀመሪያም ከአብርሽ ጋር እንደዛ ዝም ብላ በቃ እልህ ውስጥ ሴት ልጅ ናት፣ ብልጥ ናት። በእጄ ያለው እኔ የምፈልገው ከሆነ ለምፈልገው ነገር ከባድ ዋጋ ከፍዬ የራሴ ያደርገዋለሁ በእልህ ከመጣችሁ ማለት ነው እንጂ ከሱ ጋር ላለመሆን እሱን ለማበሳጨት እሱን ለማናደድ እሱን በቃ የሆነ ነገር ለማድረግ ስትል ራሷን አጣች። በቃ በአጭሩ ትዳሯን፣ ፍቅሯን፣ ኑሯን፣ ህይወቷን እንደዛ የለፋችለትን ሁሉ ነገር በቃ ብትንትን ብሎ አየር ላይ እንዲቀር ሆነ። መጀመሪያ ብልጥ ብትሆን ያኔ ማስተካከል ትችል ነበር። አሁን ደግሞ በራሷ እንዲህ የሆነ ወንድ ልጅ የምትለማመጠው ምክንያት ምንድን ነው? ከዚህ በላይ ምንድን ነው የምትጠብቀው? ምን ማለት የሆነ ቪዲዮ መቅረጽ አለባቸው ግንኙነት የሆነ አብረው ተኝተው ምናምን ነገር አይተሻል። አብረው ተኝተው አይተሻል። ግን እያረጉ ምናምን ነገር ቪዲዮ ቀርጸው ሲልኩልሽ ነው ያኔ ነው አምነሽ በቃ ሁሉ ነገር በቃ ልትምትጪው? ያልገባኝ ነገር ማለት ነው። ለሩታ መልእክቴ ለሷ ነው። ሴት ልጅ እንዲህ በዚህ ልክ ምንድን ነው ማለቴ መቁረጥ እንዴት አቃተሽ? መቁረጥ እንዴት ልጅ መውለድ ይሄን ያህል ምንም እኮ የሆነት ለመናገር ማለት ነው ማለት ወለደ። አዎ አስወልዶሻል። አዎ የሆነ ቀንተኛችሁ ምናምን ተወለደ፣ በቃ ልጅ ተፈጠረ ምናምን ነገር ጥሩ ነው፣ እግዚአብሔር ይመስገን። ልጅሽን አሳድጊ ጥሩ ነው። ግን በዚህ ልክ አንቺ ይሄ ልጅ አሁን አሁን ነገር እርግጠኛውን የምነግራችሁ ነገር እንግዲህ ብዙ ርቀቶች ሄዷል አይደል? አብርሽ ብዙ ነገር አድርጓል። እኔ በእሱ አልፈርድም፣ አሁን ላይ በሄርሜላም አልፈርድም። ምንም እንደፈለጉ መሆን ይችላሉ፣ መብቱ ነው። አብርሽ ነግሬያቸዋለሁ። ሄርሜላን ብቻ አይደለም ሌላ 10 ሴቶችንም ማምጣት ይችላል። ምክንያቱም አሁን ላይ ሀብታም ነው፣ ብር አለው፣ ዘናጭ ነው፣ ሁሉ ነገር የሞላለት ነው፣ ሁሉ ነገር በእጁ ነው፣ በደጁ ነው። ስለዚህ ከብዙ ሴቶች ጋር ቢወጣም ምናምን መብቱ ነው ያለው ነገር ስለሆነ ማለት ነው። ግን ይሄንን ሀብት ይሄንን ኑሮ ይሄንን ህይወት እስከ ዘላለም ትኖርበታለህ ወይ ለሚባለው ጥያቄ ምልክት እሱ ሁሉ ነገር ግልጽ ነው። ፈጣሪ የሚያውቀው ነገር ነው። በአንድ ሰከንድ ልዩነትም ህይወቱን ሊያጣ ይችላል። ተውት፣ ሀብት ንብረት ጠፊ ነው። ሁሉም ነገር አላፊ ጠፊ ነው። ግን ለጊዜው እንዲፈታ ብዬ ኑሮዬን አስተካክላለሁ፣ በቃ ጊዜው ደስታ እንፈልጋለሁ፣ መርጣለሁ ካለ ማንም ሰው ሊያስገድደው አይችልም። ኢቭን እናት በቃ እህቱ ሄዳለች፣ አይመለከትሽም ነው ያላት። መፍትሄ ነው፣ የፈለኩትን ነገር ማድረግ እችላለሁ። ሩታን አለ ሄጄ ብዙ ቀን ለምኛታለሁ፣ ተለማምጫታለሁ። ኢቭን ቤቷ ድረስ ሄጄ ውሃ ደፍታ አባራኛለች። ስለዚህ ብዙ ቀን ለምኛታለሁ፣ ብዙ ቀን በቃ እባክሽ ብያታለሁኝ፣ አልፈልግም ብላለች። ስለዚህ እኔ የፈለኩትን ነገር ባደርግ ማንም ሰው ሊጠይቀኝ፣ ማንም ሰው እንዲህ ነው እንደዛ ነው ብሎ ሀሳብ እንዲሰጥ አልፈልግም በጭራሽ ነው ያለው። መብቱ ነው። አዎ በቃ ይሄንን ነው። ማንም ሰው ያው በቃ ይሄን ነገር እቀጥልበታለሁ ነው ያለው። በቃ እንደዚህ በእኔ ምክንያት እንዲህ ሰው የሚናደድ የሚበሳጭ ከሆነ እቀጥልበታለሁ፣ ምን ታመጣላችሁ ነው ያለው። እውነቱን ነው። መብቱ ነው። ስንት ሰው ይሄንን ዝሙት ሴት እዛ ልጅ አስወልዶ አስቀምጦ መጦ እዚህ ቪዲዮ ሲሰራ ከሌላ ሴት ጋር አይዞ በርታ የምትሉ አላችሁ አይደል እንዴ? ስለዚህ ጥሩ ነው፣ ይበርታ፣ ይቀጥልበት። በቃ እኔ ደስ ብሎኛል፣ የምሬን ነው። አብርሽ እንደዚህ አይነት አቋም ስላለ ደስ ብሎኛል። ለምን ጥሩ ነው። ነገ ምን እንደሚመስል ያው መጨረሻችሁ በሄርሜላም አትገረሙ። ምክንያቱም አብርሽ ነው የፈቀደላታ። ከፈቀደላት ሄርሜላም መሳደብም አይጠበቅብንም። ኑሯቸውን ይኑሩ እስከ መቼ? አሁን ሩታ መቁረጥ አለባት ነው። ግን እንደማትቆርጥ ደግሞ ዝሙት ጥሩ እንደሆነ ደግሞ የምታስተላልፈው እሷ ናት። አትቆርጥም። ይሄው ምን አለች በሉኝ። ሩታ ነገ እያለቀሰች አብርሽ ጋር ትመጣለች። ይሄው ምን አለች በሉኝ። ምራቄ ሳትደርቅ ማለት ትመጣለች። ከዛ አብርሽም ደግሞ የሆነ ሰዓት ላይ በቃ ይቅርታ እንባባል ተብሎ እሱም እዚህ የሚያደርገውን ነገር አድርጓል። በቃ እዛ ጋር ያው ጡቱ ተይዞበታል። እሱ በሚታቀፍበት ፈንታ ልጅ ታቅፏል ምናምን። በቃ አይመቻችም አይደለ? ልጅም ሌሊት ያለቅሳል ምናምን፣ አይመችም አቅፋው ለመተኛት ጡት ለማጥባት አብርሽን ምናምን፣ ጡቱም ስለተያዘበት አሁን ከሄርሜላ ጋር እንደፈለገ ይሆናል። ከዛ ነገ ደግሞ ታያላችሁ። ሩታ ደግሞ በሆነ ምክንያት በሆነ ሰፈብ ወይ እንትና ብዬ ለእንትና ብዬ እኮ ነው የታረቅኩት፣ እንትና እንደዚህ ስላለኝ እንደዚህ ያደረኩኝ፣ ጋሽዬ እንደዚህ ብሎኝ ምናምን። ጋሽዬ በነገራችን ላይ ፈጣሪ አይደለም፣ እዚህ ጋር ይቅርታ አድርጉልኝና ማለት ነው። ጋሽዬ ምናምን ማለት የሆነ
እንትና ኤፍሬም ትናንትና ሩታን ተንበርክኮ እየለመናት ነበር። የሚገርመው ነገር ማለት ነው የሚያጠፋው አብርሽ፣ ዝሙት እያስተላለፈ ያለው አብርሽ፣ ከሌላ ሴት ጋር እየተላላጠ እየተሳሳመ ያለው እሱ። መጣችሁ ከሩታ ጋር ምናምን እንደዚህ ደግሞ ሩታ የሆነ እንደዚህ ነው እንደዛ ምናምን ለሱ መልስ ለማንም እኮ መልስ መስጠት አይጠበቅብሽም እንዴ? ኑሮሽን አንቺ የራስሽ አቋም የለሽም እንዴ? እስከ መቼ ነው በሰው ጥገኛ ሆነሽ የምትኖሪው? እስከ መቼ ነው በሰው ድጋፍ የምትኖሪው? እስከ መቼ ነው በቃ ከአብርሽ ጋር ብትለያይ የሆነ ሞት የምትሞት እስትንፋሷ የሆነ ቀጥ የምትቋረጥ ነው የመሰላት ሩታ ማለት ነው። አንዳንዴ በህይወታችን ላይ መቁረጥ ባለብን ሰዓት ካልቆረጥን፣ መወሰን ባለብን ሰዓት ካልወሰንን እድሜ ልካችን እንዲህ ስናለቅስ ነው የምንኖረው። ምንም ሰላም የላትም። የምሬን ነው የምላችሁ። ምንም ሰላም የላትም። እንደተናደደች፣ እንደተበሳጨች፣ እንደቀናች በቃ ራሷን ሁሉ እያጣች ነው ያለችው አሁን ላይ ሩታ ማለት ነው። ብትቆርጥ ኑሮ ግን ሙሉ በሙሉ ትውት ብታደርገው ከፍች ጋር ምንም የሚያሯሩጥሽም ነገር የለም ሲጀመር ማለት ነው። ግን አንቺ ልብሽ ቁረጥ መጀመሪያ፣ ከፍቹ መጀመሪያ ቀድሞ ልብሽ ቁረጥ። ወይ ደግሞ በቃ መቁረጥ ካቃተሽ አብርሽም በቃ ይቅርታን ብለሽም ተንበርክከሽም ለምነሽም እንግዲህ ያው መለመን ሁሌም ያው ለምነሽ ነው ያገባሽው፣ አሁንም እየለመንሽ ነው ያለሽው። ከዚህ በኋላም ያው መለመን ነው የሚጠበቅብሽ እንጂ በምንም ተአምር እንዲህ በቃ የሆነ እዛም ሄደሽ ስላወራሽ እዚህም መልስ ስለሰጠሽ እዛም መልስ ስለሰጠሽ ምንም የምታገኘው ጥቅም የለም እንዲህ ስትቃጣይ ከመኖር ውጭ። ወይ ቁረጪ አብርሽን ለአንዴና ለመጨረሻ ጊዜ አይኑንም ላታዩ፣ በቃ አብረሹም ላትተኛ አብረሹም ላትኖሪ፣ በቃ ለራስሽ አቋም ይኑርሽ፣ ወስነሽ ታዩ። ለትዳር አይሆንሽም። አይ ለትዳር ይሆነኛል ይሄን ተሳስቶ ነው ጊዜያዊ ጥፋቱ ነው ወይ ደግሞ እስከ ጥፋቱ እቀበላለሁ ካልሽ ተንበርክከሽ ሄደሽና ለምኝ፣ በቃ አልቅሽና በቃ የሆነ ይቅርታ እንድትጠይቂው እንድዝቅ እንድትይለት እንድትለምኙ ነው እሱም እየጠበቀ ያለው። በነገራችን ላይ ወደ አንቺ መመለሱ እኮ አይቀርም ይመለሳል፣ ግን አንቺ እንድትለማመጩ ዝቅ እንድትይለት ይፈልጋል። ስለዚህ ወይ ክብርሽን አስቀድሚ ወይ ደግሞ ማድረግ ያለብሽን ሁለት አማራጭ አለሽ። ወይ እሱን ለአንዴና ለመጨረሻ ጊዜ ተፋትተሽ ህይወትሽን በሰላም መኖር፣ ወይ ደግሞ አብርሽን ሄደሽ ተለማምጠሽ ወደ ራስሽ እንዲመለስ ማድረግ። አለቀ። መጀመሪያም እንዲህ መስመር ሳይስት ነበረ ብዙ ነገሮችን ማስተካከል በብልጠት ማድረግ የምትችያቸው ነገሮች ነበሩ። ግን ደግሞ ተመልካችም ጎበዝ በርች ስላለሽ አየሽ ራሽን እስከ ማጣት በራስሽ አቋም እንዳይኖርሽ በራስሽ መቆም እንዳትች አድርጎ ስብርብር አድርጎ አስቀምጦሻል። አሁን እስርስር አድርጎሻል። አብርሽ እኮ ያላንቺ መኖር እንደማይችል ያውቀዋል። ግን አንቺም የትም እንደማትሄጂም ስለሚያውቅ እንዲህ እንደፈለገ እየሆነብሽ ነው ያለው። ስለዚህ የአብርሽት ስለ ሄርሜላ ማውረተሻል። ምንም ማውራት አይጠበቅብሽም። ምንም ማለት ሲጀመር ስለ ሄርሜላ ማንም ሰው ሀሳብ መስጠት አይችልም። በቃ እያየ ነው የሚታይ እውነት ነው። አብርሽ እንዲህ ብሎ ፈቅዶ እሷ እኮ ትዳር የላትም፣ ኦልሬዲ ትዳር የላት፣ ህይወት የላት፣ ምንም የላትም። በቃ ዝም ብላ በዋለችው ውላ የምታድር ናት። ተቆጪ የላትም፣ ተቆጣጣሪ የላትም። እንደፈለገች መሆን ትችላለች፣ መብቴ ነው ብላለች። እሱ ነው ትዳር ያለው፣ ልጅ ያለው፣ ቤተሰብ ያለው፣ እናት አባትም እህትም ወንድምም ያለው። እሱን ነው መቆጣት ያለባችሁ እንጂ ስለ ሄርሜላ ማንም ሰው አግብቶት በዚህ ሰዓት ማውራት አይችልም። አብርሽ ማቆም ካለበት ተይ በቃ አቆሚ ካለ ታቆማለች እሷ። እና በጣም የምገረመው ግን አሁን ሩታ አብርሽን ድጋሚ ሄርሜላን በነካካበት እጁ እሷን አቅፏት ከተኛ እኔ በጣም እገረማለሁ። የምሬን ነው። እርቅን እፈልጋለሁ፣ ሰላምን እፈልጋለሁ። ግን በዚህ ልክ እዛም ተንዘላዝሎ ተላልጦ ይሁን እኔም በነካ እጁ ሌላ ሴት ነክቶ ምናምን ገላይን ድጋሚ ሊነካው ውይ በስማ አላደርገውም። ሰውነቱ ሁሉ ይቀፈኛል። ይቅርታ አድርጉልኝ እና በጣም ነው የሚሰቀጥጠኝ። ግን እርግጠኛ ነኝ እመኑኝ ሩታይን ነገር ታደርገዋለች። በቃ መቁረጥ የማትችል ሴት ሆናለች። ቆራጥ ብትሆንማ ውሳኔ ላይ የምትደርስማ ኑሮ እንዲህ እድሜ ልኳን አያስለቅሳትም ነበር። ነፍሰ ጥሩና ወልዳ አራሱና እንዲህ አታነባ አታለቅስ አንድ ዘለላ እንባ እንኳን አይወጣትም ነበረ። ግን ለምና ስላገባችሁ ይኸው ስትለምነው ትኖራለች። እንደው ሴቶችዬ በምንም ታምር ወንድ ልጅ ለምናችሁ አግባይ ብላችሁ አፍቅረኝ ብላችሁ አፍቅሬ ያለው ብላችሁ ከተናገራችሁ መጨረሻችሁ ልክ እንደ ሩታ ነው የሚሆነው። ይጫወትባችኋል። እኔ የፍቅር ጥያቄውን መቀበሏ ጥሩ ነው፣ መጠየቋ ጥሩ ነው። ብዙ ነገሮችን ተቋቁማ እዚህ ላይ ደርሳ ጥሩ ደረጃ ላይ ደርሳለች ብዬ ነበረ። ነገር ግን ጉድና ጅራት ከወደ ኋላ ነው። ዋጋ በከባዱ አስከፈላት። ያሳዝናል ብቻ